ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ የአውሮፓ ቻምፒየንስ ሊግ የአምስተኛ ቀን ጨዋታዎች የሚደረጉ ነው የሚሆኑት። ከሚጠበቁ ጨዋታዎች መካከል እንግዲህ ቼልሲ ከባርሴሎና ጋር የሚያደርጉት የምሽት 5 ሰዓት ተጠባቂ ጨዋታ አለ። ሌሎች ጨዋታዎችም እንዲሁ ይደረጋሉ። በኢታድ ማንቸስተር ሲቲ ባየር ሊቨርኩሰንን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። ሌሎች ጨዋታዎችንም በስፋት የምንዳሰስ ይሆናል። ከዚህም በተጨማሪ እንግዲህ ሌሎች ጉዳዮች የምናነሳ ይሆናል። በአርሰናል ቤት እንግዲህ ስለ ሊያንድሮ ትሮዛርድ የምናነሳቸው ሀሳቦች ይኖራሉ። አርሰናል ያለፉትን 15 ጨዋታዎችም እንዲሁ አልተሸነፈም። ይህንኑ ጥንካሬ እንዲሁ እንመለከታለን። ወደ ማንቸስተር ዩናይትድ ስናመራ እንግዲህ ትላንትና ያልተጠበቀ ሽንፈት በሜዳውና በደጋፊዎች ፊት አስተናግዷል። በዚህም የተነሳ አሰልጣኝ ሩበን አሞሪም ያነሷቸው ሀሳቦች እንዲሁም ደግሞ የቀድሞ ተጫዋቾች እንዲሁም ጋዜጠኞች ያነሷቸውን ሀሳቦች በስፋት የምንመለከት ይሆናል። በአሁኑ ሰዓት ላይ አሰልጣኝ ሩበን አሞሪም በርካታ ትችቶች እየቀረበባቸው ይገኛል። ስለ ኮቢ ማይኖ እንዲሁም ደግሞ ጆሹዋ ዚርክዚም የተነሱ ሀሳቦች አሉ እንዲሁ የምንመለከት ነው የሚሆነው። በቼልሲ ቤት ራፊኒያ ያነሳቸው ሀሳቦች አሉ ከዛሬው ጨዋታ ጋር በተያያዘ እንዲሁም ከሌሎች ክለቦች ጋር ከሊቨርፑል፣ ከሪያል ማድሪድ፣ ከባርሴሎና ጋር የምናነሳቸው መረጃዎችን እንግዲህ እንድታዳምጡ እስከ መጨረሻው ድረስ ከኛ ጋር ቆዩ እንላለን። እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ የአምስተኛ ቀን ጨዋታዎችም አሉ። ምሽት 2 ሰዓት ከ45 እንዲሁም ምሽት 5 ሰዓት ላይ የሚጀምሩ ጨዋታዎች አሉ። ምሽት 2 ከ45 ላይ ሁለት ጨዋታዎች የሚደረጉ ሲሆኑ አያክስ ከቤኒፊካ ጋር የሚያደርጉት ጨዋታ ይጠበቃል። ጋላታሳራይ ከዩኒየን ሴንት ግሎሲ በተመሳሳይ ምሽት 2 ሰዓት ከ45 ላይ የሚያደርጉት ጨዋታ ነው። እነዚህ ጨዋታዎች አያክስ እንዲሁም ደግሞ የቤኒፊካ የደረጃ ሰንጠረዥን ስንመለከት እንግዲህ በአውሮፓ ቻምፒየንስ ሊጉ እስካሁን ከአራት ጨዋታዎች እንግዲህ የሰበሰቡት ነጥብን ስንመለከት ሁለቱም 0 ነጥብ በመሰብሰብ እንግዲህ 35ኛ እና 36ኛ ደረጃ ላይ መቀመጥም ችሏል። ቤኒፊካ 6 የግብ ዕዳ ያለበት ሲሆን አያክስ 13 የግብ ዕዳ ይዞ እንግዲህ 36ኛ ደረጃ ላይ መቀመጥም ችሏል። እስካሁን ድረስ ምንም አይነት ነጥብ መሰብሰብ ያልቻሉ ክለቦችም ናቸው። ዛሬ እንግዲህ ከሁለት አንዱ የመሰብሰብ እድል የሚኖራቸው ከሆነ እንግዲህ እስከ 28ኛ ደረጃነት የማሻሻል እድልም ይኖራቸዋል። ዛሬ የሚያደርጉት ጨዋታ በሁለቱ መካከል ይጠበቃል። እንዲሁ በተመሳሳይ እንግዲህ ሌላ ጨዋታም አለ በዚሁ ሰዓት ላይ ጋላታሳራይ ከዩኒየን ሴንት ግሎሲ ጋር የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ይህም ጨዋታ እንግዲህ የነዚህ የሁለቱ የደረጃ ሰንጠረዥ ስንመለከት ጋላታሳራይ ካለፉት አራት ጨዋታዎች እንግዲህ ሶስቱን ማሸነፍም ችሏል። በተለይም ቼልሲን ያሸነፈበት ጨዋታ በርካቶቹ የሚያስታውሱትም እንዲሁ ጨዋታም ነው። በተመሳሳይ ሌላኛውን ክለብ ዩኒየን ሴንት ግሎሲን ስንመለከት አንድ ጨዋታ ብቻ ነው በተቃራኒው ማሸነፍም የቻለው 28ኛ ደረጃ ላይ ነው መቀመጥም የቻለው። ጋላታሳራይ ዛሬም በሜዳውና በደጋፊዎች ፊት ቅድሚያ ግምት የተሰጠውም ክለብ ነው። በታሪካቸው ለመጀመሪያ ጊዜ ነው እነዚህ ሁለቱ ክለቦች እንግዲህ የሚገናኙት። ዛሬ ተጠባቂውን ጨዋታ ማን ያሸንፋል ምሽት የምንመለከት ይሆናል። በርካቶቹ የሚጠብቁት ግን የምሽት ጨዋታ ቼልሲ ከባርሴሎና በስታንፎርድ ብሪጅ በእንግሊዝ የሚደረገው ተጠባቂ ጨዋታ ነው። አሰልጣኝ ኤንዞ ማሬስካ ከአሰልጣኝ ሃንሲ ፍሊክ ጋር የሚፋጠጡበት ይህ ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው 19 ጊዜ ተገናኝተዋል። ለ20ኛ ጊዜ ነው ዛሬ ጨዋታቸውን የሚያደርጉት። 6 ጊዜ እርስ በርስ የተሸናነፉ ሲሆን 7ቱን ግን በአቻ ውጤት ማጠናቀቅም ችሏል። ለመጨረሻ ጊዜ እንግዲህ በነጥብ ጨዋታ የተገናኙት በ2018 ነበር። በ16 ጥሎ ማለፍ ውስጥ እንግዲህ ተገናኝተው ባርሴሎናዎች 3-0 በሆነ ውጤት እንዲሁ ማሸነፍ ችሏል። በአግሪጌት ደግሞ 4-1 በሆነ ውጤት ነው ማሸነፍ የቻሉት። በዚህ ስቴዲየም በተገናኙበት ጊዜ አንድ አቻ ነው ለመጨረሻ ጊዜ እንግዲህ መገናኘት የቻሉት። በጨዋታው ላይ ዊሊያም ነበር ለቼልሲ ማስቆጠር የቻለው። ሊዮኔል አንድሬስ ሜሲ ደግሞ የአቻነታውን ጎል ለባርሴሎና ያስቆጠረበትን ጨዋታ በርካቶቻችን እናስታውሳለን። ዛሬ የሚያደርጉት ጨዋታ የሚጠበቅም ጨዋታ ነው። በደረጃ ሰንጠረዡ የቼልሲን እንዲሁም የባርሴሎናን የደረጃ ሰንጠረዥ ስንመለከት እንግዲህ እነዚህ ሁለቱ ክለቦች 11ኛና 12ኛ ደረጃ ላይ ተቀምጧል። 7 ነጥብ በመያዝ በግብ ተበላልጠው ባርሴሎና 5 የንጹህ ጎል የያዘ ሲሆን ቼልሲ ደግሞ 3 የንጹህ ጎል እንግዲህ በመያዝ 12ኛ ደረጃ ላይም ተቀምጧል። ከ1 እስከ 8 ለማጠናቀቅ ከሚደረገው ፉክክር ውስጥ ለመግባት ዛሬ የሚያሸንፍ ክለብ እንግዲህ ሌላ ቅድሚያ ግምት ወይም ደግሞ እድል የሚያገኝ ይሆናል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ እንደ ፔድሪ፣ ጋቪ እንዲሁም ደግሞ ማርክ አንድሬ ቴር ስቴገን የመሳሰሉ ተጫዋቾች በዛሬው ጨዋታ ላይ እንደማይገኙ ተገልጿል። የፔድሪ ጉዳይ ግን አጠራጣሪ ነው። ሌላኛው በቼልሲ በኩል እንግዲህ ኮል ፓልመር በዛሬው ጨዋታ ላይ እንደማይገኝ ነው የተገለጸው። ምንም እንኳን ወደ ልምምድ ቢመለስም በዛሬው ጨዋታ ላይ አይገኝም ሲሉ አሰልጣኙ አረጋግጧል። ምናልባትም ለአርሰናሉ ጨዋታም ለእሁዱ ጨዋታ ላይ ደርስ የሚችልበት እድል አለም ሲሉ ነው የገለጹት። ሮሚዮ ላቪያ በዛሬው ጨዋታ ላይ አይገኝም በጉልበት ጉዳት ምክንያት። ሌላኛው ሌቪ ኮልዊል ነው። ይህም ተጫዋች እንግዲህ በጉዳት ምክንያት የማይገኝ የቼልሲ ተጫዋች ነው። ሌሎቹ ግን በሙሉ ፊትነስ እንደሚገኙ አሰልጣኙ መግለጽም ችሏል።
ስቲቮ በቼልሲ በኩል 2 ጎሎችን በማስቆጠር እንዲሁ ይጠቀሳል። ማርከስ ራሽፎርድ 4 ጎልና 1 አሲስት በማስመዝገብ በባርሴሎና ቤት እንግዲህ በአውሮፓ ቻምፒየንስ ሊግ እየደመቀ ያለም ተጫዋች ነው። ፌርሚን ሎፔዝ 3 ጎልና 2 አሲስት ያስመዘገበም ሌላኛው ተጫዋች ነው። በዛሬው ጨዋታ ላይ እንግዲህ ራሽፎርድ ተጠባቂው ተጫዋች መሆኑ እንዲሁ እየተገለጸም ይገኛል። አሰላለፍ ውስጥም የመግባት እድል እንዳለው ነው በርካቶቹ እየገለጹ የሚገኙት። ቼልሲ ከባርሴሎና ምሽት 5 ሰዓት ላይ የሚጀምረውን የለንደን ስታንፎርድ ብሪጅ ጨዋታ እንድታዩ እንጋብዛቸዋለን። እንዲሁም ደግሞ ኮመንት ቦክስ ላይ ግምታችሁን ልታስቀምጡልንም ትችላላችሁ። እኛም የካርድ ሽልማቶችን የምናበረክት ነው የሚሆነው። በዚሁ ለማስታወስ ያክል ሌሎች ጨዋታዎችም በተመሳሳይ ምሽት 5 ሰዓት ላይ የሚደረጉ ሲሆን በኢታድ በማንቸስተር ከተማ የሚደረገው የማንቸስተር ሲቲና የባየር ሊቨርኩሰን ጨዋታም ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው ለመጀመሪያ ጊዜ ነው የዛሬውን ጨዋታ የሚያደርጉት። በኢታድ ስቴዲየም ነው ዛሬ ጨዋታው የሚደረገው። በጨዋታው ላይ እንግዲህ ጆ ፔሪኒዮ የመሃል ዳኛ ሆኖ እንደተመረጡ እየተገለጸ ሲሆን ቲያጎ ማርቲንስ ሌላኛው የቫር ዳኛ መሆናቸው እንዲሁ ተረጋግጧል። በዛሬው ጨዋታ ላይ ሮድሪ እንዲሁ ደግሞ ማቴዮ ኮቫቺች በጉዳት ምክንያት የማይገኙ መሆናቸውን አሰልጣኝ ፔፕ ጋርዲዮላ አረጋግጧል። በባየር ሊቨርኩሰን በኩል ኤድመንድ ታፕሶባ በጉዳት ምክንያት እንዲሁ አይገኝም። አርተር አጉስቶም እንዲሁ ጉዳት ላይ ያለ መሆኑ ነው የተገለጸው። የቀድሞ የሪያል ማድሪድ ተጫዋች የሆነው ሉካስ ቫስከስም በጉዳት ምክንያት አይገኝም። አሌክስ ታፔ እንዲሁም ደግሞ ፓልኮሪስ ጉዳት ላይ ያሉ ተጫዋቾች መሆናቸውን አሰልጣኙ ማረጋገጥም ችሏል። በእነዚህ በሁለቱ ክለቦች መካከል በርካታ የአውሮፓ ቻምፒየንስ ሊግ ጎሎችን በዚህ ዓመት ያስቆጠሩ ተጫዋቾችን ስንመለከት ኤርሊንግ ብሮት ሃላንድ ባለፉት 4 ጨዋታዎች 5 ጎሎችን ማስቆጠር ችሏል። ፊል ፎደን 2 ጎልና 1 አሲስት ያስመዘገበም ተጫዋች ነው። በባየር ሊቨርኩሰን በኩል ስንመለከት ደግሞ አሌክስ ጋርሺያ ነው 2 ጎሎችን በማስመዝገብ እንግዲህ የሚጠቀሰው። ግሪማልዶ 1 ጎልና 1 አሲስት ያስመዘገበም ተጫዋች መሆኑንም ተመለከተን። በአሰልጣኝ ፔፕ ጋርዲዮላ በሜዳውና በደጋፊዎች ፊት ባየር ሊቨርኩሰንን የሚያስተናግድበት ተጠባቂ ጨዋታ ነው። እንግዲህ የዛሬው ጨዋታ የነዚህ የሁለቱ ክለቦች የደረጃ ሰንጠረዥን ስንመለከት ማንቸስተር ሲቲ በ10 ነጥብ እንዲሁም በ7 ነጥብ ጎል 4ኛ ደረጃ ላይ የተቀመጠ ሲሆን በተቃራኒው ባየር ሊቨርኩሰንን ስንመለከት በ5 ነጥብና በ4 የግብ ዕዳ 21ኛ ደረጃ ላይም ተቀምጧል። ዛሬ እንግዲህ የሚደረገው ጨዋታ ምሽት 5 ሰዓት ላይ ተጠባቂም ነው። ሌላኛው ቦሩሲያ ዶርትመንድ በጀርመን ቪያሪያልን የሚያስተናግድበት ጨዋታ ይጠበቃል። ይህ ጨዋታ በሲግናል ኢዱና ፓርክ ነው የሚደረገው። እነዚህ ሁለቱ ክለቦች በታሪካቸው ለሶስተኛ ጊዜ የሚገናኙ ሲሆኑ 2 ጊዜ ተገናኝተው አንዱን አቻ አንዱን ደግሞ ቪያሪያል ማሸነፉን ነው እየተመለከት ነው። እነዚህ ጨዋታዎች የተደረጉት እንግዲህ የወዳጅነት ጨዋታ ነበር። ዛሬ በታሪካቸው ውጤት የሚጫወቱበት ጨዋታ ነው። በዛሬው ጨዋታ ላይ እንግዲህ እንደ ፍሊክስ ኒሜቻ የመሳሰሉ ሄርሶ ጉራስ የመሳሰሉ ተጫዋቾች በቦሩሲያ ዶርትመንድ በኩል ይጠበቃሉ። ፍሊክስ ኒሜቻ 3 ጎሎችን በ4 ጨዋታዎች ያስመዘገበ ሲሆን ሄርሶ ጉራሴ 2 አሲስትና 1 ጎል እንዲሁ ያስመዘገበ ተጫዋች ነው። ካሬም አዲያሚም 2 ጎልና 1 አሲስት ያስመዘገበ የቦሩሲያ ዶርትመንድ ተጫዋች መሆኑንም ተመለከተን። በዚህ ዓመት እንግዲህ ቦሩሲያ ዶርትመንድ በአውሮፓ ቻምፒየንስ ሊግ ያለው የደረጃ ሰንጠረዥ ምንም አይልም 14ኛ ደረጃ ላይ ነው መቀመጥ የቻለው በ7 ነጥብና በ2 ንጹህ ጎል። በተቃራኒው ደግሞ ቪያሪያልን ስንመለከት 1 ነጥብ ብቻ ነው ማግኘትም የቻለው 32ኛ ደረጃ ላይ መቀመጥም ይችላል። ዛሬ ቅድሚያ እንግዲህ ቦሩሲያ ዶርትመንድ ያሸንፋል የሚል ቅድሚያ ግምት እየተሰጠም ይገኛል። ሌላኛው ጁቬንቱስ አሮጊቶቹ ከሜዳቸው ውጪ ከቦዶ ግሊመንት ጋር የሚያደርጉት ጨዋታ ተጠባቂ ነው። ይህ ጨዋታ ጁቬንቱሶች ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። እስካሁን ድረስ እንግዲህ ምንም አይነት ድል ማስመዝገብ አልቻሉም። ጁቬንቱሶች በዚህ ዓመት በአውሮፓ ቻምፒየንስ ሊግ እጅግ በጣም እየተቸገሩ ይገኛሉ። ከ4ቱ ጨዋታዎች 3ቱን አቻ አንዱን ደግሞ ሽንፈት ማስተናገድ ችለው 3 ነጥብና 1 የግብ ዕዳ ይዘው እንግዲህ 26ኛ ደረጃ ላይም ተቀምጧል። ይህ ደረጃ ደግሞ ወደ አውሮፓ ቻምፒየንስ ሊግ 16 ጥሎ ማለፍ ውስጥ እንደማያሳልፍ ይታወቃል። እስከ 24ኛ ደረጃ ያሉት ናቸው እንግዲህ እድል የሚኖራቸው። በዚህም የተነሳ ወደ ማሸነፍ ግዴታ ውስጥ እንደሚገቡ ነው አሁን እየተረጋገጠ የሚገኘው። ቦዶ ግሊመንትን ስንመለከትም 2 ነጥብ ብቻ ነው መሰብሰብ የቻሉት፣ 3 የግብ ዕዳ አለባቸው። በዚህም የተነሳ የዛሬው ጨዋታ እንግዲህ ከሜዳቸው ውጪ ጁቬንቱሶች በጣም የሚፈትኑበት ጨዋታ እንደሆነ በርካቶቹም ያነሳሉ። ጁቬንቱስ በአውሮፓ ቻምፒየንስ ሊግ ጥሩ ስም ያለው ክለብ ነው። በዚህ ዓመት ግን ይህንን ነገር ማስቀጠልም አልቻለም። እጅግ በጣም እየተቸገረም ይገኛል። በታሪካቸው ለመጀመሪያ ጊዜ ከቦዶ ግሊምት ጋር ከሜዳቸው ውጪ የነጥብ ጨዋታን የሚያደርጉም ይሆናሉ። በዛሬው ጨዋታ ላይ እንግዲህ ማን ያሸንፋል እንዲሁ የሚጠበቅ ነው የሚሆነው። ዱሳን ቭላሆቪች 3 ጎልና 1 አሲስት ያስመዘገበ የጁቬንቱስ ተጫዋች ነው። ኬሊ እንዲሁ 1 ጎልና 1 አሲስት ያስመዘገበ ሲሆን ኬንያን ይልዲዝ 1 ጎልና 1 አሲስት ያስመዘገበም ተጫዋች ነው። ሁጅ 2 ጎሎችን በማስመዝገብ እንግዲህ ከቦዶ ግሊምት የሚጠበቅ ወይም ደግሞ የሚጠቀስም ተጫዋች ነው። ሌላኛው ናፖሊ ከቃራባግ ጋር የሚያደርጉት የአውሮፓ ቻምፒየንስ ሊግ የ5ኛ ሳምንት ተጠባቂ ጨዋታ አለ። በስታዲዮ
ዲያጎ አርማንዶ ማራዶና ስቴዲየም የሚደረግም ጨዋታ ነው። ይህ ጨዋታ እነዚህም ክለቦች እንግዲህ በታሪካቸው ለመጀመሪያ ጊዜ ነው የሚገኙት። ናፖሊ በዚህ ዓመት እንግዲህ ጥሩ እንቅስቃሴ ማድረግ አልቻለም። በአውሮፓ ቻምፒየንስ ሊጉ አምና ምንም እንኳን ስኩዴቶ እንግዲህ አሸናፊ ቢሆኑም በአውሮፓ ቻምፒየንስ ሊጉ ግን አንድ ድል ብቻ ነው ማስመዝገብም የቻሉት። በዚህም የተነሳ 24ኛ ደረጃ ላይ ተቀምጠዋል በ4 ነጥብና በ5 የግብ ዕዳ። በተቃራኒው ደግሞ ቃራባግን ስንመለከት በ7 ነጥብና በ1 ነጥብ ጎል 15ኛ ደረጃ ላይም ተቀምጠዋል። ሁለት ጨዋታ አሸንፈው አንድ ሽንፈት አንድ አቻ ደግሞ ማስመዝገብ የቻሉም ክለቦች ናቸው። እንዲሁ ደግሞ ያልተጠበቀ ድሎችን ነው እንግዲህ ማስመዝገብም የቻሉት ከቼልሲ ጋር በሜዳቸው እንዲሁ አቻ የወጡበት ጨዋታ በርካቶቹ የሚያስታውሱትም ጨዋታ ነው። በተለይም እንግዲህ መጨረሻ ባስቆጠሩት ጎልም ምክንያት ማለት ነው። በዛሬው ጨዋታ ላይ ኬቨን ዴብሬነ ግሊሞር እንዲሁም ደግሞ አሌክስ መሬት በጉዳት ምክንያት የማይገኝ መሆኑን በናፖሊ በኩል አሰልጣኝ አንቶኒዮ ኮንቴ ማሳወቃቸውም ተገልጿል። ይህም ጨዋታ ምሽት 5 ሰዓት ላይ የሚጀምር ጨዋታ ነው። ስላቪያ ፕራግ ከአትሌቲኮ ቢልባኦ እንዲሁ ይጫወታሉ። ኒውካስል ከኦሎምፒክ ዴ ማርሴይ ጋር የሚያደርጉትም ተጠባቂ ጨዋታ ነው። በፈረንሳይ ነው ይህ ጨዋታ የሚደረገው በኦሬንጅ ቬልድሮሜ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ እነዚህ ሁለቱ ክለቦች እንግዲህ ለሶስተኛ ጊዜ በታሪካቸው የሚገናኙም ይሆናሉ። ኦሎምፒክ ዴ ማርሴይ አንዴ ያሸነፈ ሲሆን አንዱን ደግሞ በአቻ ውጤት አጠናቋል። ዛሬ ኒውካስል ወይስ ደግሞ ማርሴይ ያሸንፋል? ቅድሚያ ግምታችሁን ኮመንት ቦክስ ላይ አጋሩን። በአውሮፓ ቻምፒየንስ ሊጉ ካለፉት 4 ጨዋታዎች እንግዲህ ኒውካስል ዩናይትድ 3ቱን አሸንፏል። በተቃራኒው ማርሴይን ስንመለከት አንድ ጨዋታ ብቻ ነው ማሸነፍ የቻለው፣ በ3ቱ ሽንፈት አስተናግዷል። በዚህም የተነሳ ኒውካስል ዩናይትዶች ጥሩ ደረጃ መያዝም ችሏል። ምንም እንኳን በእንግሊዝ ፕሪሚየር ሊግ ቢፈተኑም እንግዲህ በአውሮፓ ቻምፒየንስ ሊጉ ግን 6ኛ ደረጃ ላይ የተቀመጡ ክለቦችም ናቸው። ዛሬ የሚያሸንፍ ከሆነ እንግዲህ ደረጃቸውን እንዲሁ የሚያሻሽሉበትም እድል አለ። በተቃራኒው ደግሞ ኦሎምፒክ ዴ ማርሴይ 25ኛ ደረጃ ላይ ነው መቀመጥ እየቻሉት በ3 ነጥብ ብቻ በመሰብሰብ ማለት ነው። ዛሬ የሚደረገው ጨዋታ ተጠባቂ ጨዋታ ነው። እነዚህ እንግዲህ ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎችም ናቸው። ቼልሲ ከባርሴሎና በርካቶች ዓለም የሚጠብቀው ጨዋታን እንድታዩ እንዲሁ ጋበዝናችሁ፣ እንዲሁም አስታወስናችሁ። ወደ ክለብ መረጃዎቻችን ስናመራ ቅድሚያ አርሰናልን እንመለከታለን። ከታሰበው ብዙ እጥፍ ተሻሽሎ ለመድፉ ጠንካራ ጉዞ ሌላኛው ጥንካሬ ሆኖ የተገለጠው ሊያንድሮ ትሮዛርድን እንመልከት። ቤልጂየማዊው የመስመር አጥቂ ሊያንድሮ ትሮዛርድ ባሳለፍነው ክረምት አርሰናል ሊለቁ ይችላሉ የሚል ግምት ከተሰጣቸው ተጫዋቾች መካከል አንዱ ነበር። ጭምጭምታዎች ብዙ እድገት ሳያሳይ አዲስ ውል ለመፈራረም መስማማቱ ተነገረ። ከአርሰናል የመውጣት ፍላጎቱ ሳይዘነጋም ማለት ነው። ሲዝኑ ሲጀመር ኤቤሬቺ ኤዜ በግራ መስመር አጥቂ ሚና እንደሚጫወት ይጠበቅ ነበር። በጊዜ ሂደት የማርቲን ኦዴጋርድ ተደጋጋሚ ጉዳቶች ኤዜን ወደ 10 ቁጥር ሚና ሲስቡ መስመር ላይ ሊያንድሮ ትሮዛርድን ወጥ አቋም ለማሳየት ከተቸገራቸው ጋብሪኤል ማርቲኔሊ ቀድሞ ተመራጭ እንዲሆንም አድርጎታል። በዚህ ዓመት ሊያንድሮ ትሮዛርድ ወደ አርሰናል ከተቀላቀለ በኋላ የፊት መስመራቸው ላይ ግልጽ የሚታይ ተጽዕኖ እያሳረፈም ይገኛል። ስፔሻሊ አርሰናል በተቸገረባቸው ጌሞች ወይም ደግሞ እጅግ በጣም እየወረረባቸው ጨዋታዎች ላይ ሊያንድሮ ትሮዛርድ ኮከብ ሆኖ ይከሰታል። ይህ እያደረገ ያለው የአጥቂ መስመሩ በጉዳት በተሳሳበት ወቅትም ነው። ለአርሰናል ጠንካራ ጉዞ ሌላኛው ጥንካሬ ሆኗል። ሊያንድሮ ትሮዛርድ በሚገባው ልክ መመስገን ያለበት ተጫዋች ነው ሲሉ እንዲሁ ጋዜጦች እያነሱትም ይገኛሉ። በዚህ ዓመት ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከልም አንደኛ ነው። በማጥቃት ረገድ እጅግ በጣም የሚችለውን ሁሉ እየሰጠ ይገኛል እየተባለም ነው የሚገኘው። በሰሜን ለንደን ደርቢ ጨዋታ ላይም እንግዲህ የመጀመሪያውን ጎል በአስገራሚ ሁኔታ ማስቆጠር መቻሉንም እናስታውሳለን። ሌላኛው አርሰናል ያለፉትን 15 ጨዋታዎች ምንም ሽንፈትም አላስተናገዱም። 13 ጊዜ ማሸነፍ ችሏል። 2 ጊዜ አቻ መውጣትም የቻሉበትን አጋጣሚ እናስታውሳለን። በተለይም ከሰንደርላንድ ጋር የነበራቸው የአቻ ውጤት በርካቶቹን የሚያስቆጭም ውጤትም ነበር። ምንም አይነት ሽንፈትም አላስተናገዱም። በዚህም እንግዲህ አርሰናሎች ምናልባትም በዚህ ዓመት እንግዲህ የአውሮፓ ቻምፒየንስ ሊግን የማንሳት እድል አላቸው ከተባሉ ክለቦች ቅድሚያ ግምት የተሰጠውም ነው። እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ በብዙ እጥፍ እንግዲህ አርሰናል ዋንጫውን ያነሳል ተብሎ ቅድሚያ ግምት እየተሰጠውም ይገኛል። በዚህ ስታቲክስ የሚቀጥሉ ከሆነ ብዙ ዋንጫዎችን የማንሳት እድልም አላቸው። በርካቶቹ እያነሱ የሚገኙት 3 ወይም ደግሞ 4 ዋንጫዎችን ለማሸነፍ እንፋለማለን ሲሉ መግለጻቸውን ተጫዋቾችን እየተመለከትን እንገኛለን። አርሰናል በስተመጨረሻ የትኛው ቦታ ላይ እናገኘዋለን? ቅድሚያ ግምታችሁን ኮመንት ቦክስ ላይ አስቀምጡልን። አሰልጣኝ ሩበን አሞሪም ከትላንትናው ጨዋታ በኋላ ሀሳባቸውንም ሰጥተዋል። ተጫዋቾቻችን አሁን ምንም አልላቸውም፣ ነገ እናገራቸዋለሁ ሲሉ ነው የተናገሩት። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው ትላንትና ያሳየው እንቅስቃሴ ከውጤቱ በላይ አሳስቦኛል በማለትም ነው የገለጹት። ኤቨርተን የተሻለ ቡድን ነበር፣ በ11 ተጫዋቾችም በ10 ተጫዋቾችም የተሻሉ ነበሩ ሲሉ አሰልጣኝ ሩበን አሞሪምም ተናግሯል። በዚህም እንግዲህ አክለውም ውጤቱ በጣም አስከፊ ነው፣ ነገር ግን እኔ የበለጠ ያሳሰበኝ በጨዋታው ወቅት የተሰማኝ ስሜት ነው ሲሉም ገልጸዋል። ከጨዋታው በኋላ
ተጫዋቾችን ምን እንዳሏቸው የተጠየቁት አሰልጣኙ ምንም አላልኳቸውም፣ ነገ ልምምድ አለን፣ ነገ እዛው ነው የምንፈታው ሲሉም ገልጿል። ቀይ ካርዱ ልክ አይደለም፣ መደባደባቸው ለነሱ ጥረት የሚሰጧቸዋል ሲሉም እንዲሁ መግለጻቸውን ተመለከተን። አሰልጣኙ ሩበን አሞሪም እርስ በርስ መፋለም መጥፎ ስሜት አይደለም ያሉት አሰልጣኝ ሩበን አሞሪም በቀይ ካርዱ ውሳኔ አልስማማም በማለትም ነው የተናገሩት። የኔ ተጫዋቾች ኳስ ሲያመልጣቸው እርስ በርስ እንደሚደባደቡ ተስፋ ማድረጋለሁ። ይህ ጥሩ ስሜት እንዲሁም ደግሞ መጥፎ አይደለም ሲሉ አሰልጣኝ ሩበን አሞሪም ከጨዋታው በኋላም ተናግሯል። ዴቪድ ኦርነስቲን ስለ ኮቢ ማይኖም ይናገራል። በኮቢ ማይኖ እንዲሁም ደግሞ በማንቸስተር ዩናይትድ መካከል የሚደረገው የአዲስ ኮንትራት ውይይት ምንም አይነት እድገት እንዲሁም ደግሞ መሻሻል አላሳየም ሲሉ ነው የገለጸ የሚገኘው። ማይኖ ከማንቸስተር ዩናይትድ መልቀቅ ከፈለገ ዩናይትዶች መጀመሪያ ማይኖን ተተኪ ተጫዋች ፈልገው ማግኘት አለባቸው ሲልም ይገልጻል። ይህ ተጫዋች እንግዲህ በዚህ ዓመት ጥሩ እንቅስቃሴ ማድረግ ቢችልም እየተቀየረ ቢገባ፣ ነገር ግን አሰላለፍ ውስጥ የመግባት እድሉ እጅግ በጣም እየጠበበ ይገኛል። ምንም እንኳን ትላንትና በ50ኛው ደቂቃ ላይ ተቀይሮ ቢገባም የጨዋታው ልዩነት ግን ሊፈጠርም አልቻለም። በሽንፈት ነው ማጠናቀቅ የቻሉት። ኮቢ ማይኖ ምናልባትም በማንቸስተር ዩናይትድ የመቆየት እድሉ ጠባብ ነው ሲልም እየገለጸም ይገኛል። ሌላኛው የጆሹዋ ዚርክዚ የወደፊት እጣ ፈንታ ነው። ታማኙ ስለ ዝውውር በመዘገብ የሚታወቀው ዴቪድ ኦርነስቲን ስለ ጆሹዋ ዚርክዚ እጣ ፈንታንም እንዲሁ በማለትም ነበር መግለጽም የቻለው። በመጀመሪያ ደረጃ የጥር የዝውውር መስኮት እስኪከፈት ድረስ እንዲሁም ደግሞ ገና ብዙ ጊዜ አለ፣ ምንም ነገር በእርግጠኝነት መናገር አንችልም፣ ምንም አይነት የበለጠ የተጨበጠ ዜናም የለም ሲል ይገልጻል። ነገር ግን ዌስትሃሞች በዚርክዚ ላይ ፍላጎትም አሳይተዋል። የጣሊያኑ ክለብ ሮማም ዚርክዚን ለማስፈረም ከፍተኛ ፍላጎት አላቸው። እነዚህ ሁለቱ ክለቦች በውሰት በማስፈረም አሊያም ደግሞ የኮንትራት አቀጽ በማስቀጥረት እንግዲህ ይህን ተጫዋች የማስፈረም ፍላጎት አላቸው ሲልም እየገለጸም ይገኛል። ማንቸስተር ዩናይትድ ግን ተጫዋቹን የመልቀቅ ምንም አይነት ፍላጎት የላቸውም። በተለይም በአፍሪካ ዋንጫ የሚለኩት እንደ ብሪያን ምቤሞ እንዲሁም ደግሞ አማድ ዲያሎ የመሳሰሉ ተጫዋቾችን መተካት ግዴታቸው ስለሚሆን በእንደዚህ አይነት ተጫዋቾች የመተካት እድል ሊኖራቸው እንደሚችል እየተገለጸም ይገኛል። አሰልጣኝ ሩበን አሞሪም ጥያቄዎችን መመለስ አለበት ይላል የቀድሞ የሊቨርፑል ተጫዋች እንዲሁም ደግሞ የአሁኑ የጨዋታ ተንታኝ ጄሚ ካራገር። አሰልጣኝ ሩበን አሞሪም እየተነሱባቸው ባሉት ጥያቄዎች ምላሽ መስጠት አለባቸው ሲልም ገልጿል። አሰልጣኝ ሩበን አሞሪም እንዴት መጫወት ነው ያለብኝ ከማለት ይልቅ ምንም ይፈጠር ምንም በሀሳቤ እጸናለሁ የሚል በህይወቴ ያየሁት የመጀመሪያው አሰልጣኝ ነው ሲሉም ገልጿል። እናም በዚህ የተነሳ አሁን ላይ ሰዎች እነርሱ ላይ ብዙ ጥያቄዎች አሏቸው። እናም እሱ ለነዚህ ለተነሱ ጥያቄዎች መልስ መስጠት አለበት ሲልም ይናገራል። ሲገልጸውም እንግዲህ ብዙ አይነት አሰልጣኝ አይቻለው፣ ከጨዋታ ሀሳብ ይልቅ ባጫወት ስልት ላይ የሙጥኝ የሚል የመጀመሪያ አሰልጣኝ ቢኖር አሰልጣኝ ሩበን አሞሪም ነው። ይህ በጣም ያበሳጫል ሲልም እንዲሁም ገልጿል። ማቲያስ ደሌት ስለ ምሽቱ ጨዋታም ሲገልጽ እንግዲህ አንድ ጨዋታ በአሸናፊነት እንዲሁም ደግሞ በተሸናፊነት እንድጠናቀቅ የሚያደርግህ ነገር በጨዋታው ላይ የምታሳየው የመጫወት ፍላጎት ነው ሲልም ይገልጻል። በምሽቱ ጨዋታ ላይ የጎደለን ያ ነበር ሲልም ይገልጻል። የጎል እድሎችን ለመፍጠር እንዲሁም ጎሎችን ለማስቆጠር በቂ የመጫወት ፍላጎት እንዲሁም ደግሞ ረሃብ አላሳየንም ሲልም ይገልጻል። ኤቨርተኖች አንድ ኢላማውን የጠበቀ ሙከራ አድርገው ጎል አስቆጥረው ስለመውጣታቸውም ሲናገር እንግዲህ ይህ ተጫዋች በጣም የሚያስበሳጭም ነገር ነው። ነገር ግን ይህ እግር ኳስ ነው። የእንግሊዝ ፕሪሚየር ሊግ ምንም አይነት ድክመት እንድታሳይ አይፈቅድልም። ሊጉ ድክመት ለሚያሳዩ አይሆንም ሲል ነው የገለጸው። አንድ የግብ ሙከራ አድርገ ያ ጎል ሊሆን ይችላል። እነሱ በአንድ ኦን ታርጌት ሙከራ ላይ እኛ ጎል ማስቆጠር ችሏል እና ግን ያንን ማድረግ አልቻለም። እናም በጨዋታው ላይ ልዩነት ያመጣው ያ ነው ሲል ነው ሀሳቡንም የገለጸው። ዩናይትድ ያጣው ትልቁ ነገር ማቲያስ ኩኛ ነው ሲል ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች የአሁኑ ተንታኝ ማይክል ኦwen በምሽቱ ጨዋታ ዩናይትድ ኩኛ ያስፈልገው ነበር ሲልም ተደምጧል። አሳፋሪ ሽንፈት እንደሆነ ግልጽ ነው። ማቲያስ ኩኛ ለማንቸስተር ዩናይትድ ምን ያክል አስፈላጊ ተጫዋች እንደሆነ አሁን ላይ እየተረዳን ይመስለኛል ሲልም ይገልጻል። ዩናይትድ በትላንትና ጨዋታ ላይ ያጣው ትልቁ ነገር ማቲያስ ኩኛ ነው ሲል የገለጸ ሲሆን አክሎም ስለ ጆሹዋ ዚርክዚ የተጠየቀው ኦwen እንግዲህ እሱን መመልከት ምንም አይነት ነገር አያስደስተኝም፣ እሱ ለዩናይትድ የሚመጥን ተጫዋች አይደለም በማለት እንዲሁ ተግሳጽንም መስጠትም ችሏል። ሃንሲ ፊሊክ ሲናገሩ እንግዲህ ቼልሲ ከምርጥ ቡድኖች ውስጥ አንዱ ነው ሲሉም ተናግሯል። የባርሴሎና አሰልጣኝ ሃንሲ ፊሊክ የዛሬው ተጋጣሚያቸው ቼልሲ ከዓለም ምርጥ ቡድኖች ውስጥ አንዱ ነው በማለትም ገልጸዋል። በክለቡ ያለው እድገት እንዲሁም ደግሞ ለውጥ አስደናቂ ነው፣ ምርጥ አሰልጣኝ እንዲሁም ደግሞ አቅም ያላቸው ታዳጊዎች አላቸው ሲሉ ሃንሲ ፊሊክም ተናግሯል። እነሱ ያደረጉትን ሁሉ ነገር አደንቃለሁ ያሉት አሰልጣኙ የወደፊት ምርጥ ቡድን ሊሆኑ ይችላሉ፣ እውነተኛ ለውጥ ያ ነው ያለው ሲሉም እንዲሁ መግለጹን ነው የተመለከትነው። ሌላኛው ራፊኒያ ያነሳው ሀሳብ ነው። ራፊኒያ ወደ እንግሊዝ ተመልሶ ስለመጫወት የተናገረውን ስንመለከት ወደ ስታንፎርድ ብሪጅ ተመልሶ መጫወት ለኔ ልዩ ስሜትም አለው፣ በጣም
የምወደው ስቴዲየም ነው ሲልም ይገልጻል። በዚህ ሜዳ ላይ ብዙ ጊዜም ተጫውቻለሁ፣ ግብም አስቆጥሬ ያለው ለዛሬው ጨዋታም ይህንኑ መድገም እንደምችል ተስፋ ማድረጋለሁ ሲልም ይገልጻል። ራፊኒያ በ2022 ከቼልሲ ይልቅ ለባርሴሎና እንደመረጠ ለምን እንደሆነም ሲናገር የምፈልገውን ነገር 100% እርግጠኛም ነበርኩ። እነሱም የባርሳ ማሊያ የመልበስ ህልሜን ማሳካተም ነበር። ለዚህም ነው በውሳኔ ተማምኜ እዚህ የምገኘው የባርሳን ማሊያም የለበስኩት ሲልም ይናገራል። ስለ ስቲቫኦ እንዲሁም ላሚን ያማል ንጽጽርም ሲጠይቅ እንግዲህ ስቲቫኦ እንዲሁም ደግሞ ላሚን ያማል አስደናቂ ብቃት ያላቸው ሁለት ተጫዋቾች ናቸው። በሚቀጥሉት የእግር ኳስ ዘመናት የዓለም ምርጥ ተጫዋቾች ይሆናሉ እርግጠኛ ነኝ ሲልም ይናገራል። ጫፍ ላይ መድረስ የሚወስነው በእሱ ላይ ነው። ነገር ግን በክለቦቻቸው እንዲሁም ደግሞ በብሔራዊ ቡድናቸው ምርጥ ለመሆን ትክክለኛው መንገድ ላይ ይገኛሉ ሲልም ይገልጻል። እኔ ልምዴን አካፍላለሁ፣ ምክንያቱም ብቃቱ የእነሱ የግል ነው። ለብዙ ዓመታት የሚያንጸባርቁ ተሰጥኦ እንደሆኑ እርግጠኛ ነኝ ሲል እንዲሁ ራፊኒያም ይናገራል። ቲቦት ኮርቷ ጉዳትም አጋጥሞታል። ቤልጂየሚያው የሪያል ማድሪድ ቁጥር አንድ ግብ ጠባቂ ሆኖ ቲቦት ኮርቷ የሆድ ህመም እንዳጋጠመው ክለቡም ይፋም አድርጓል። ይህን ተከትሎ ቲቦት ኮርቷ ከነገው የኦሎምፒያኮስ ጨዋታ ውጪ መሆኑ ነው እየተገለጸ የሚገኘው። በነገው መርሃ ግብር ሪያል ማድሪድ አንድሬ ሉኒንን በግብ ጠባቂነት ያሳልፋል ተብሎም ይጠበቃል። ሪያል ማድሪድ ነገ ምሽት 5 ሰዓት ከኦሎምፒያኮስ ጋር የሚያደርገው ጨዋታ ሌላኛው ተጠባቂም ጨዋታ ነው። የሮናልዶ አካል ብቃት ምን ደረጃ ላይ ነው ያለው የሚለውን ደግሞ እንመልከት። የአትሌቶችን ጤና እንዲሁም ደግሞ የአካል ብቃት የሚከታተለው ተቋም ሆፕ ስለ ክርስቲያኖ ሮናልዶ አሁናዊ የአካል ብቃት ደረጃ እንዲሁ መረጃን ይዞ መውጣትም ችሏል። ይፋ ያደረገው የክርስቲያኖ ሮናልዶ የአካል ብቃት ደረጃ መረጃ ውጤት አስደናቂ መሆኑ ነው የተገለጸው። እንደ ተቋሙ መረጃም የክርስቲያኖ ሮናልዶ አጠቃላይ ሁኔታ የሚያሳየው እድሜ ነው ፊዚዮሎጂካል ኤጁ 28.7 ዓመት እንደመሆኑ ነው የሚገልጸው ይላል። ይህ ማለት አሁን ላይ የአካል ሁኔታው ከትክክለኛው እድሜም ክሮኖሎጂካል ኤጅ 40 ዓመት በ12 ዓመት ያነሰ ልጅ አድርጎታል ሲልም ይገልጻል። ክርስቲያኖ ሮናልዶ በበኩሉ የተቋሙን የአካል ብቃት መረጃ በማህበራዊ ትስስር ገጹ ለተከታዮቹም አጋርቷል። ቁጥራዊ መረጃዎች አይዋሹም ሲል ክርስቲያኖ ሮናልዶ የተቋሙን መረጃ እንዲሁ መግለጹ ነው የተመለከትነው። ይህ ተጫዋች እንግዲህ 42 ዓመት ቢሞላውም አሁንም ቢሆን 28.2 እድሜ እንዳለው እንዲሁ እየተገመተም ነው የሚገኘው። ከጉዳት ነፃ መሆን ያልቻለው ኔይማር ጁኒየር በድጋሚ ጉዳትም አስተናግዷል። በቅርብ ከሃምስትሪንግ ጉዳት አገግሞ ወደ ሜዳ የተመለሰው ብራዚሊያው ኮከብ ኔይማር ጁኒየር በድጋሚ ጉዳት ማስተናገዱ እየተገለጸም ይገኛል። የ2026 የዓለም ዋንጫ ማጣሪያ ጨዋታ ላይ ከብሔራዊ ቡድን ውጪ የነበረው ብራዚሊያው ኮከብ በቀጣይ በዓለም ዋንጫ ለመጫወት ያለው ተስፋ ጉዳት እያጨለመበትም ይገኛል። በዚህ የውድድር ዓመት መጨረሻ ላይ በሳንቶስ ኮንትራቱ የሚጠናቀቀው የቀድሞ የባርሴሎና እንዲሁም የፓሪስ ሰን ዠርሜን ተጫዋች የሆነው ለዓለም ዋንጫ ሀገሩን ለመወከል ያለው ፍላጎት የተናገረ ቢሆንም ጉዳት በተደጋጋሚ እየተፈተነውም ይገኛል። ምናልባትም በ2026 የዓለም ዋንጫ ላይ የመገኘት እድሉ በአሁኑ ሰዓት ላይ ጠባብ ነው ሲሉ በርካቶቹ እንዲሁ ቅድሚያ ገመታቸውን ያስቀምጣሉ። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩ እንችላላችሁ። ዛሬ የአውሮፓ ቻምፒየንስ ሊግ የአምስተኛ ቀን ጨዋታዎች ይደረጋሉ። ምሽት 2 ሰዓት ከ45 ጀምሮ ምሽት 5 ሰዓት ላይ እንዲሁ የሚደረጉ ጨዋታዎችም አሉ። አያክስ ከቤኔፊካ እንዲሁም ጋላታሳራይ ከዩኒየን ሴንት ክሎሲ የሚያደርጉት የምሽት 2 ሰዓት ከ45 ተጠባቂ ጨዋታዎች ናቸው። ምሽት 5 ሰዓት ላይ ግን ዓለም ሁሉ የሚጠብቀው የቼልሲና የባርሴሎናን ጨዋታ በለንደን ስታንፎርድ ብሪጅ የምንመለከት ይሆናል። ይህ ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። እናንተም ግምታችሁን ኮመንት ቦክስ ላይ ልታጋሩልን ትችላላችሁ። እንዲሁም ደግሞ ማንቸስተር ሲቲ ከባየር ሊቨርኩሰን ጋር የሚያደርጉት ጨዋታ ይጠበቃል። ቦሩሲያ ዶርትመንድ ቪያሪያልን ሲያስተናግድ፣ ጁቬንቱስ ከሜዳቸው ውጪ ከቦዶ ግሊመንት ጋር ይጫወታሉ። ናፖሊ እንዲሁ ቃራባግን ያስተናግዳል። ስላቪያ ብራ ከአትሌቲኮ ቢልባኦ እንዲሁም ኦሎምፒክ ዴ ማርሴይ የእንግሊዙን ኒውካስል ዩናይትድን የሚያስተናግድበት የዛሬ ተጠባቂ ጨዋታዎች ናቸው። ይህን ጨዋታ እንድታዩ እየጋበዝን የምሽት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።